ፊልሙ ሲጀምር አርተርና ጓደኛ ፋን በኮሌጅ የሙከራ ጨዋታ አሸንፈው፣ በሌላ በኩል ደግሞ ባለሀብት ብትሆንም ግን መጣላት የምትወደው ፓንግ ከልጆች ጋር ስትደባደብ አርተር አይቶ እረ በህግ ታይ ቶሎ ወደ ዶክተሩ ቢሮ ሂጂ ቢላትም እሷ ለእኔ ነው የምትደነፋው ብላ ገፍትራው ታመልጣለች። ቤት ስትመለስም ሰራተኛዋ ጠላት ከምትሰበስቢ ጓደኛ አታፈሪም፣ ጓደኝነት የሚባል ነገር ፉገራ ነው ባክሽ። አባቷ ሲመጣም ቁስሏን ለመደበቅ ብትሸፍንም እሱ ግን ልጅ ያድገሻል እኮ ከጥል ይልቅ ፍቅር ይሻላል ብሎ ስጦታ ሲሰጣት እሷ እሺ አባዬ ከዛሬ ጀምሮ ሰላማዊ ሰነኝ። በሌላ በኩል አርተርና ፋን ለሊንግ መጠጥ ይገዙላታል። ኮርትም አታስቢ አንዱን መምረጥ መብትሽ ነው ሲላት እሷ አርተርን ስትቀበል ፋን ፊቱ ይቀየራል። ምክንያቱም ሁለቱም ሊንግን ይወዷት ነበር። በሌላ በኩል ፓንግ እናቷ ወደ ድግስ ብቻዋን በመሄዷ ተናዳ ወደዛው ትሄዳለች። መጠጧ ላይ አደገኛ ነገር ጨምሩባታል። አርተር ሁኔታውን አይቶ ልጠጣ ስትልም አይጠጣም ብሎ ይደርስና ወዲያውኑ ከጓደኞቹ ጋር ወንዶቹን ይቀጧቸዋል። ፖሊስ ጣቢያ ተወስደውም አርተር ስለ ጉዳዩ ያስረዳል። በማግስቱ የፓንግ አባትም ልጄን ስላተረፍክልኝ አመሰግናለሁ። እሱም ወደ ወላጆቹን ለመጠየቅ ወደ መንደሩ ሲመለስ መንደርተኞቹ እንኳን ደህና መጣህ የኛ ጀግና። ፓንግ ግን ወላጆቿ ሁልጊዜም ስራ ብቻ ስለሚሉ ብቸኛ ሆና ታዝናለች። እናቷ ቤቷ መሆኗን አውቃል። አባቷ አባዬ ቶሎና እናቴ ቤት ናት ብላ ትደውለታለች። ከዛም ሁለቱንም ወደ መዝናኛ ቦታ ወስዳ ሰርፕራይዝ ታደርጋቸዋለች። ወላጆቿም ለረጅም ጊዜ እንደዚህ አልሳቅም ነበር ብለው ይደስታሉ። በማግስቱ ግን አርተር ከእናቱ ልጅ አባቱ ሆስፒታል ገብቷል የሚል ጥሪ ደርሰዋል። ሆስፒታል ሲደርስም አባቱ የስራ አጋር ከርተዋቸው እርሻውን ሊወስድ እንደሆነና ይህም ለአባቱ መታመም ምክንያት እንደሆነ ይረዳል። ፓንግን በድጋሚ ብቸኝነት ሲሰማት አባቷ የእረፍቱ ጉዞ እንሂድ ሲላት ትስማማለች። አርተርም ወደ መንደሩ ተመልሰው ስለ እርሻው ከአባቱ ጋር ይወያያል። መሬታቸው ሊቀማ የመጣውን ሚስተር ሶን ግን አርተር ይህንን መሬት በህልምህም ቢሆን አታገኘውም አንሸጠውም ብሎ ያባረዋል። በዚህ መሃል ፓንግና አባቷ ለብዙ ዓመታት የቅርብ ግንኙነት የነበራቸውን የአርተርን ቤተሰብ ለመጠየቅ ይመጣሉ። በዚህ ጉብኝት ፓንግና አርተር የልጅነት ጓደኛሞች መሆናቸው ታውቆ የአርተር አባትም እስኪ እርሻውን አስጎብኛት፣ እሱም እያዞራት እያለ የቅርብ ጓደኛ አለሽ እንዴ? አይ እኔ ለጓደኝነት ግድ የለኝም፣ ጓደኝነትማ ትልቅ ሀብት ነው፣ እኔ ጓደኛሽ ልሆን በደስታ ሽትልና የመጀመሪያ እውነተኛ ጓደኛሞች ይሆናሉ። ለምሳ ሲሰበሰቡ እናቱ አርተር እህት አገኘ ብላ ትቀልዳለች። በሌላ በኩል አመታት ለአርተር ፍቅር ምንም የምታደርገው የፓንግን ታናሽ እህት ጂን እናያታለን። ጂን አርተርን እና ሊንግን ሲሳሳቁ አይታ በቅናት ትቀጥላለች። ማንም ሳያትም ሊንግን ትገፋታለች። ፓንግም አይታ ለምን ገፋሻት ብላ በሰው ፊት ታገልጣታለች። እሱም ፓንግን ሊሸኛት ሲወጣ ሊንግ ወይስ ጂን ናት ፍቅረኛህ? ሁለቱም ተራ ጓደኞቼ ናቸው። እሱ ወደ ቤት ስትመለስ እናቷ በስራ ምክንያት እራት በመሰረዘው አዝና ከኔ ይልቅ ስራችሁ ይበልጣል ብላ ጠፋለች። የተጨነቁ አባቷ ለአርተር ደውሎ እባክህ ይፈልግልኝ። ከዛ መሳይ አርተርን ስልክ ብቻ ተነሳና በፍጥነት ጣራ ላይ ሄዶ ቦርሳዋን ብቻ አግኝቶ ሲደነግጥ ትመጣና እርቦኝ ምግብ ልገዛ ሂጅ እኮ ነው። አርተር መክሮ ወደ ቤት ሲመልሳት እናቷ ይቅርታ ጠይቃታለች። በማግስቱ እሷ ጓደኛ ለማፍራት ኮሌጅ ብትሄደም በመጥፎ ስሟ ምክንያት ግን ማንም ሳይቀርባት ቀርቶ ጭራሽ ጸብ ውስጥ ትገባለች። ከዛም አባቷ ደርሶ ይዘዋት ይወጣል። የመጣው ግን ለጸቡ ሳይሆን ለጥቂት ቀናት ከቤት እንድትርቅ ይፈልጋለሁ ሌላት ነበር። ሳይነግራት ወደ አርተር ቤት ወስዷትም ጠብቁልኝ ካለ በኋላ ለእሷም ጨዋ ሁኚ ልጄ አታስቸግሪ። በማግስቱ ፓንግ ለእናቷ ስትደውል እናቷ ከቤት መራቋ እንደማታውቅ ትረዳለች። ፓንግ ለቤቷ ሰራተኛ ደውላ አባቷ ለሁሉም የ2 ሳምንት እረፍት እንደሰጠ ስትሰማ መጥፎ ነገርም አለ ብላ በጭነት መኪና ተደብቃ ወደ ቤቷ ትመልሳለች። የአርተር አባት መጥፋቷን አውቆ ሊፈልጋት ይወጣል። ፓንግ ቤቷ ስትደርስም ቤቱ ተብላሽቶና ባዶ ሆኖ ታገኘዋለች። ወዲያውኑም የጥይት ድምጽ ይሰማና ወደ ላይ ስትሮጥ አባቷን ሞቶ ታገኘዋለች። የአርተር አባት ሲደርስም በደም ተለውሳ ሳያት እሷ በድንጋጤ ራሷን ስታ ትወድቃለች። አርተር ለፈተና የተዘጋጀ ስለነበረ አባቱ ትኩረቱ እንዳይበታተን ደውሎ ሳይነግረው ይቀራል። በማግስቱም ፓንግ ራሷን ስታውቅም ወላጆች የሞቱ መስሎኝ መጥፎ ህልም አየሁ። እሱ ግን በሀዘን ልጅ ህልም አይደለም እውነት ነው ስላት የፓንግ ዓለም ሙሉ በሙሉ ይፈርሳል። በመጨረሻም የአርተር ፈተናዎች ተጠናቀው ከጓደኞቹ ጋር አብረው ያከብራል። በጉዟቸው ወቅትም ሁለቱም ወንዶች ለሊንግ ያላቸውን ስሜት መደበቅ አቅቷቸው በሚስጥር ይመለከቷታል። በሌላ በኩል ፓንግ የቤተሰቧን ማጣት ለመቋቋም ትታገላለች። የአርተር እናት ምግብ ብታመጣላትም አልበላም ብላ ትደፋዋለች። ከዛም በሀዘን ውጪ ብቻዋን ትቀመጣለች። የራሷ ቤት ሰራተኞች ለጽናት መጥተው ምግብ ሊያበስሉላት ሲሉ ደግሞ የአርተር ሰራተኞች ነደዱን አስጨቃጨቁ። አባትየው ጣልቃ ገብቶ ያረጋጋቸዋል። በተመሳሳይ ጊዜ አርተር ባህር ዳርቻ ላይ ቆሞ ስለ ሊንግ ያስባል። ደውሎም ልንገናኝ እንችላለን። በዛው ሰዓትም ሲመጣ አርተር ተገርሞ እንዴት እዚህ መጣህ? ሊንግ እኮ ናት የጋበዘችኝ። ሊንግ ስትደርስም አርተር ስለ ፍቅር ጓደኛ አስበሽ ታውቂያለሽ?
አይ በጭራሽ አስቤ አላውቅም። ከቅርብ ጓደኞች አንዱ ፍቅረኛሽ ቢሆንስ ምን ይመስልሻል? ስላት ፋን በፍጥነት ጓደኝነትን ስለሚያጠፋ በጣም መጥፎ ሀሳብ ነው ሲል ተስማማና አርተርም ያዝናል። በማግስቱ ሰራተኞቹ ለአርተር እናት ስለ ፓንግ ባህሪ ያመራሉ። እሷም ትመጣና መጥፎ ቃል ስትናገር እናቱ ደስ ሳይላት ይቀራል። አርተር ወደ ቤት ተመልሶ ፓንግን ሲፈልጋት ድምፁን ሰምታ ትወጣለች። እሱ ስለ ወላጆቿ ሰምቶ በፈተና ምክንያት ቀድሞ ስላልመጣ ይቅርታ ስጠይቃት በድንገት ታቅፈዋለች። በማግስቱም ደስ እንዲላት ወደ እርሻው ወስዶ አበቦችን ይተክላሉ። ሰራተኛው ሳም ደግሞ ሊረዳቸው ሲለም ራሴ እሰራዋለሁ ስላለው በፍቅር ቀጠሮ ላይ ያሉ መስሎት በእፍረት ይሄዳል። የአርተር አባት ደግሞ እያያቸው ፈገግ ይላል። እሷ ደግሞ እሱ ንፋስ ያበላሸው ጸጉሯን ሲያስተካክልላት በጣም ደስ ይላታል። በኋላም ሳም አርተርና ፓንግ እኮ ፍቅረኛሞች ናቸው ብሎ ወሬ ያናፍሳል። በዛኑ ምሽትም ሁለቱም ኮከቦቹን ለማየት ውጭ ይቀመጡና እሱም በምስጢር ሊንግ አንድ ቀን ስሜት የምትረዳው ብሎ ሲመኝ እሷ ደግሞ ለዘላለም ከአርተር ጎን ብቆይ ብላ ትመኛለች። በማግስቱ ፓንግ ባልተለመደ ሁኔታ ደስተኛ ስትሆን ሰራተኛ ምክንያቱን ጠይቃትና ከአርተር ጋር ጊዜ ማሳለፍ ስለደበረኝ ነው፣ አብራችሁ ግን ታምራላችሁ። ሳም ደግሞ አብረው በራሪ ኮከብ ሳይቀር አይተዋል፣ መጋባታቸው አይቀርም እያለ ወሬውን ይቀጥላል። ወሬው አርተርና ጆሮ ጋር ይደርስና እንዲህ ያለ ጋብቻ በጭራሽ ሊሆን አይችልም ስትል እሷ ሰምታ ልቧ ይሰበራል። በማግስቱም አርተርን ወደ ትምህርት ቤት እንዲሸኛት ጠይቀውና ቢስማማም እናቱ ግን መቀራረባቸውን ሳትወደው ትቀራለች። በሌላ በኩል ሊንግ በሬስቶራንት ውስጥ እየሰራች ፋን መጥቶ ፊልም እንዲያዩ ይጋብዛታል። እነ ፓንግ ከትምህርት ቤት ሲመለሱ ደግሞ አርተርን የታከሏቸውን አበቦች ልታሳየው ተወስደውና ደስ ብሎት እሷን እያየ ፈገግታሽ እንደሚያምር ታውቂያለሽ፣ በደስታ አቅፋው ሙሉ በሙሉ በፍቅሩ ትወድቃለች። በሌላ በኩል ፋን የሊንግ አባት ሰካራም መሆኑንና ገንዘብ ብቻ እንደሚጠይቃት አውቆ በሚስጥር ገንዘብ ይሰጣውና ከእንግዲህ ልጅህን አታስጨንቃት፣ እርዳታ ከፈለግክ ወደ እኔ ና። የአርተር እናት ደግሞ ፓንግን የቤተሰባችንን ስም አታጥፊ ስትላት እሷም አርተርን እኮ ወደዋለሁ ምን ችግር አለው? እናቱ ብትደነግጠም አባቱ ግን መውደዷ ምንም ችግር የለውም። አርተር ተኝተው አጠገቡ ተቀምጣ እያየችው ሲነቃም ይደነግጣል። በትምህርት ቤት ደግሞ ዢን ከአርተር ራቂ ስትላት ፓንግ ጸጉሯን ይዛ ትደባደባለች። ዳይሬክተሩ ቢሮ ሲጣራም ዢን ጥፋቱን ሁሉ በእሷ ላይ ታሳብበውና ሁሉም ያምኗታል። ቤት ሲመለሱም እናቱ ትናገረውና ፓንግ ግን ይቅርታ አልጠይቅም፣ አርተርም ይቅርታ መጠየቅ አለብሽ ብሎ ሲከራከር ጭቅጭቁ ይባባስና ሲገፋፉን በፓንግ እግር ተመታ እናቱ ትወድቃለች። ከዛም ከእሷ ጋር አልኖርም ብትልም አባቱ ግን ፓንግ እዚህ መኖሯን ትቀጥላለች፣ ሁላችሁም ትጠሉኛላችሁ ብላ ስታለቅስ ባህርሽን ካስተካከልሽ ነገሮች ይሻሻላሉ ብሎ ያጽናናታል። ከዛም አባቷ ከመሞቱ በፊት በሁለቱ መካከል ጋብቻ ለማድረግ ተወያይተው እንደነበረና ቃል እንደገባ ይገልጻል። ሁለቱ ሲሰሙ ፓንግ በደስታ ስትፈነጥዝ እሱ ግን እሷን በጭራሽ ማግባት አልችልም ብሎ ይጮኋል። ፓንግ አቅፋው ፍቅሯ የምትገልጽለትም ገፍትሯት ይወጣል። አባቱ ቃሉ እንዲጠብቅ ሲነግረው ይሄ የራሴ ህይወት ነው፣ እሷንም ሁልጊዜ እንደ ታናሽ እህቴን የማይሽ የፍቅር ስሜት ሊኖረኝ አይችልም ሲላት ልቧ ይሰበራል። ሊሄድ ሲልም እግሩን አጥብቃ ይዛ እባክህ አትሂድ ብላ ብትለምነውም ሳይሰማት ይቀራል። ለፋን ሁሉንም ነግሮትም እሷን ላለማየት ወደ ባንኮክ ይሄዳል። እሷም ክፍላ ውስጥ ቆልፋ ስታለቅስ አባቱ ለአርተር ጊዜ ስጪው ብሎ ያጽናናታል። በሌላ በኩል በእርሻው ላይ ፓንግ ከሰራተኛ ጋር ስትጣላ እናቱ ልታስቆማት ብትሞክርም ፓንግ ግን አመሏ ተነስቶ አባቴ እርሻውን ታድጎታል፣ እኔ እዚህ የመኖር መብት አለኝ። ከዛም ብቻዋን ስታለቅስ የአርተር አባት ምግብ በትዕግስት ያጎርሳታል። በማግስቱ እናትየዋን ይቅርታ ብትጠይቅም እናትየዋ ግን ከአርተር ራቂ፣ ከዛም ለሱ መልዕክት ብትልክለትም ችላ ይላታል። በትምህርት ቤትም ዢን በፓንግ ወንበር ላይ ቀለም ብትደፋም እሷ ግን ላለመጣላት ቀሚሷን ቀይራ ትሄዳለች። ከዛ ግን ዢን ይቅርታ አልጠይቅም ስትል መቀስ ይዛ ጸጉሯን ትከረክምላታለች። በዚህም ምክንያት የዲሲፕሊን ስብሰባ ተጠርቶ እናቱ ይቅርታ ጠይቀና ቤት ሲመለሱ ተጣልተው እናቱ በንዴት ልብሷን ውጭ ትጥለዋለች። እሷም ደግሞ መልሳ የነሱን ልብስ ጥለውና ትልቅ እውከት ይነሳል። ሳም ሊያስቆማት ሲልም ነቅሳው ትሮጣለች። እናቱ በዱላ ብታሳድዳትም በአርተር አባት ጀርባ ትደበቅና ልብስ የሰጣለን ይጣልኩት። ከዛም አርተር ሲያጠና ትደውለትና መቼ ነው ወደዚህ የምትመጣው? ጨዋታ ስላለብኝ አልመጣም። የታመመች በመምሰልም ልታስመጣው ብትሞክርም ዶክተር ጋር ሂጃ ታዲያ። ከወደኛው ኮርት ደግሞ የአርተርና የሊንግን ፎቶ ሊንግ ፍቅረኛው ናት ብሎ ሲልክላት በንዴት ትቃጠላለች። በማግስቱ እሱን ለማየት ረጅም መንገድ ተጉዛ ጨዋታውን ተመለክተዋለች። ከጨዋታው በኋላ እሱ ጥሪዋን ችላ ቢልም ቀጥ ብላ ልብስ መቀየሪያ ክፍል ውስጥ ገባ ደንግጦ ወደ ውጭ ይዘዋት ይወጣል። ችግር መፍጠርሽን አቁመሽ ወደ ቤት ሂጂ፣ ምንም ይፈጠር አንድ ቀን እኔን ማግባት አይቀርም ስትለው ትተዋት ይሄዳል። ወዲያውኑ ግን ምንም የሚያግዳት ፓንግም በትልቁ ድምፅ ማጉላ የማስታወቂያ ክፍሉን ተቆጣጠረውና አርተርን ወደዋለሁ፣ በቅርቡ እንጋባለን፣ ማንኛውም ሴት ከሱ እንድትርቅ ብላ ታውጃለች።
እሱ እየሮጠ ሄዶ ቢያስቆማትም እሷ ግን ሊንግን ፍቅረኛው ናት ብላ ስላመነች ጸብ ታስነሳለች። እሱም ተስፋ ይቆርጥና እሺ ወደ መንደሩ አብረሽ እመልሳለሁ። በማግስቱ ፋን ወደ እርሻው መጥቶም ለመሆኑ ግን ለምንድን ነው ሰው ማግባት ይሄንን ያህል የፈራኸው? ከእንግዲህ ተስፋ እንድትቆርጥ አረመኔ ነው መሆንባት። በዚህ መሀልም ዢን ምግብ ይዛ ትመጣለች። ፓንግ ግን ይሄ ምግብ ይበላል እንዴ ብላ ስታጣጥለው አርተር ይቅርታ ጠይቂ ብልም እሷ ግን እምቢ ትለዋለች። በመጨረሻም አርተር በጭራሽ አልወድሽም የወደፊት ህይወትም የለንም ብሎ ሲናገራት ለመጀመሪያ ጊዜ የምትናገረው ታጣና እያለቀሰ ትሄዳለች። በሌሊት ኃይለኛ ዝናብ ሲዘንብም አባቱ ቢጨነቅም በኋላ ግን በሰላም ትመልሳለች። በማግስቱ ከፍተኛ ትኩሳት ተታመመና አርተርን በአባቱ ጥሪ ምክንያት ወደ ቤት ይመለሳል። አባቱ ፓንግን ወደ ሆስፒታል ውሰዳት ዢን ማብራት ሄዳለች። ሆስፒታል ሲደርሱም እሷ አሁንም አትተወኝ ብላ ብትለምነውም እሱ የኔ ነው ከምትለው ከዢን ጋር ጥለዋት ይሄዳል። አባቱም ከሆስፒታል መጥፋቷን አውቆ ሰራተኞቹ ሊፈልጓት ይወጣሉ። ፋን የጠጣውን አርተርን ወደ ቤት አምጥቶ እሷ ቀድማ ክፍል ውስጥ አልጋው ላይ ተቀምጣ ጠብቀው ነበር። አርተር እሷን ሳያት ቶሎ ከዚህ ውጪ እያለ ሊያስወጣት ይሞክራል። በዚህ መሀል ሌሎች የቤተሰብ አባላት ፓንግን ሳያገኟት ወደ ቤት ይመለሳሉ። እሱም ድግስቱ አልቆ ይነድድና በምድር ላይ የቀረሽው ብቸኛዋ ሴት ብትሆኝ እንኳን በጭራሽ አላገባሽም ብሎ ያዋርዳታል። ልቧ ተሰብሮ ድብድብ ትጀምርና ወላጆቹ ደርሰው ሲያዩአቸው ይደነግጣሉ። ፓንግ ወዲያውኑ ሁኔታውን ተጠቅማ ተጎጂ በመምሰል እባካቸው አድኑኝ፣ ምንም አልተፈጠረም እኮ እየዋሸች ነው። በመጨረሻም አባቱ ማንም ያልጠበቀውን ትዕዛዝ ያስተላልፋል። የሚቀጥለው ወር አርተርና ፓንግ ይጋባሉ። ይህንን የሰማው አርተርም በፍጹም አላገባትም ብሎ በንዴት ይወጣና ወደ ፋን ቤት ሲሄድ መንገድ ላይ ከባድ አደጋ ይደርስበታል። ጉዳቱ ከፍተኛ ስለሆነ አስቸኳይ ቀዶ ጥገና ያደርጉለታል። በማግስቱም ፓንግ እሱ አሁን በህይወትና በሞት መካከል እንዳለ ስትሰማ በጥፋተኝነት ስሜት ተውጣ ታለቅሳለች። እሱን ለማየት በተለመነም አባቱ ግን አሁን አይሆንም ልጄ፣ ከዛም ነገሮች እስኪረጋጉ ድረስ ወደ ባንኮክ ሄዳ ትምህርቷን እንድትቀጥል ይወስናል። እሱም ከደረሰበት ከባድ አደጋ በኋላ በድጋሚ በእግሩ ቆሞ የእግር ኳስ ጨዋታውን መጫወት እንደማይችል ሲያውቅ በጣም ያዝናል። ሊንግም ከአባቷ ማለቂያ ከሌላቸው ውጥንቅጦችና ጣጣዎች በመሰልቸቷ አገሪቱን ጥላ ወደ እንግሊዝ በመሄድ ከእናቷ ጋር ለመኖር ትወስናለች። በሌላ በኩል ፓንግም በባንኮክ ከተማ አዲሱን ህይወቷን ቀስ በቀስ እየለመደችው ትሄዳለች። አዳዲስ ታማኝ ጓደኞችንም ታፈራለች። በትምህርቷ ላይ ትኩረት አድርጋ በመጨረሻም በጥሩ ውጤት ትመረቃለች። ከዚህ ሁሉ ጊዜ በኋላ የአርተር አባት ሊጠይቃት መጥቶ ከምረቃው በኋላ ቀጣይ የህይወት እቅድሽ ምንድን ነው? እኔ በአበባ እርሻ ላይ ብቻ መስራት ፈልጋለሁ ስትለው ደስ ብሎት ድጋፉ እንደሚሰጣት ይነግራታል። በነጋታው ጠዋትም ፓንግ ስለ አበባ እርሻና ግብርና ማወቅ ያለባትን እውቀቶችን በሙሉ መማር ትጀምራለች። ነገር ግን ይህንን ትልቅ ህልሟን ለማሳካት የግድ ወደዛች ድሮ ቦታው መመለስ ነበረባት። ወደ እርሻ ውስጥ መመለስ ግን የጠበቃት አቀባበል ጥሩ አልነበረም። በድንገት ከእሱ ጋር ፊት ለፊት ተገናኝታ አርተርን በዊልቸር ላይ ተቀምጦ ስትመለከተው ትደነግጣለች። የእሱ ጉዳት አሁንም ድረስ እንደዚህ ከባድና አደገኛ መሆኑን አልገምተችም ነበር። ለአርተር ግን የፓንግን ፊት የድሮ ቁስሉን ቀስቅሰውበት ላጋጠመኝ መጥፎ ጣፋንታና ለአካል ጉዳተኝነቴ በሙሉ አንቺ ተጠያቂዋ ነሽ እያለ በቁጣ ይጮህባታል። እሷ ደጋግማ እባክህ ይቅርታ አድርግልኝ እያለች ብታለቅስም እሱ ግን ታዲያ እኔም ያንቺ ነገሮችን ሰብሬ ከዛ በኋላ ይቅርታ ብልሽ ይሻላላ ብሎ ይመልስላታል። እሷ ግን የእሱን ንዴትና በቀል በሙሉ ተቀብላ የተበላሸው ነገር ሁሉ ለማስተካከል ማንኛውንም መስዋዕትነት ለመክፈል ዝግጁ ነኝ። ነገር ግን የአርተር ጥላቻና የበቀል ስሜት ከቀን ወደ ቀን የበለጠ እየጠነከረ ሄዳል። በእርሻ ውስጥ ያሉትን መጥፎና አስቸጋሪ ስራዎችን በሙሉ ለእሷ መስጠት ጀምሯል። ከእንስሳት ቆሻሻ ማጽዳት ጀምሮ እስከ ከባድ ጉልበት ስራዎች ድረስ ያዛታል። በተመሳሳይ ሰዓት ደግሞ ከፈለግሽ አሁኑን ጥለሽ መጥፋት ትችያለሽ እያለ የመውጫ ድሎችን ደጋግሞ ይሰጣታል። ነገር ግን ነገሮች ምንም ያህል ቢከብዱባትም እሷ ግን ጥላ ለመሸሽ ፈቃደኛ አልሆነችም ነበር። እሱም የበለጠ ተናዶ ሰራተኞችን በሙሉ ይሰበስብና አዲስ መመሪያ ይሰጣቸዋል። ከዛሬ ጀምሮ ለፓንክ ማንኛውንም አይነት እርዳታ ያደረገ ሰራተኛ ካለ ያለምንም ማመንታት ወዲያውኑ ከስራው ይሰናበታል ብሎ ያስጠነቅቃቸዋል። ከጥቂት ቀናት በኋላም ፓንግ ወደ ከተማ ትሄዳለች። ሳም እሷ መኪና ይዛ ስትወጣ ሲመለከት በመጨረሻም ተስፋ ቆርጣ ጥላ ፈረጠጠች ብሎ ያስባል። እየሮጠ ሄዶ ለአርትና ትነግሯትም ሁለቱም በደስታ ይፈነጥዛሉ። ነገር ግን ደስታቸው ብዙም ሳይቆይ ከጥቂት ሰዓታት በኋላ የገበያ እቃዎችን ወደ እርሻ መግባት ይጀምራሉ። ፓንግ ጥላ ሄዳ ሳይሆን ለክፍሉ የሚሆኑ አስፈላጊ ቁሳቁሶችን ለመግዛት ብቻ ወደ ገበያ መሄዷን ሁሉም ሰው ይረዳል። እቃዎቿን ወደ ሰራተኞች ክፍል ልታስገባ ስትልም የአርተር እናትና ሰራተኞቹ መጥተው በኃይል ሊከለክሏት ይሞክራሉ። በመካከላቸው ትልቅ የቃላት ጦርነትና ክርክር ይነሳል። ልክ በዛው ሰዓትም አርተር በዊልቸሩ ላይ መጥቶ ፓንግ ወደ እሱ ዞራ እኔ እኮ የገዛሁት መሰረታዊ የህይወት እቃዎችን ብቻ ነው፣ ያለ እነዚህ እቃዎች በሰላም መኖር አልችልም ብላ ታስረዳዋለች። የእሷን ንግግር ከሰማ በኋላ ሁሉንም እቃዎችን እንድታስቀምጥ ይፈቅድላታል። ለምንድነው ሁልጊዜ በእኔ ላይ እንደዚህ አይነት መጥፎ ባህሪ የምታሳየው? ምን በደልኩ? ቆይ
እኔ ለአንቺ እንደዚህ አይነት መጥፎ ባህሪ የማሳየው ስለምጠላሽ ብቻ ነው። እሷም ቢከፋትም ተስፋ ሳትቆርጥ ትቀራለች። አንድ ቀን ሁሉም ጥሩ ይሆናል። በኋላ ላይ ምን ሰዓትን የመመገብ ስራ ይስጣታል። ስራውን እየሰራች ባለበት ሰዓትም እሱ ሌላ አዲስ ስራ እንዳዘዛትና ትልቁን የዕቃ ማከማቻ ክፍል እንድታጸዳ እንደፈለገ ሰራተኞቹ ነግሯታል። ምንም አይነት ማጉረምረም ሳታሳይ በቀጥታ ወደ ክፍሉ ትገባለች። ነገር ግን ልክ እሷ እንደገባች እሱ በሩን በቁልፍ ዘግቶባት ይሄዳል። መውጫ መንገድ ፍለጋ ክፍሉን በሙሉ ማማተር ትጀምራለች። በሌላ በኩል እሱም በሰራው መጥፎ ተንኮል ደስ ብሎት እሷ አሁን ለሰዓታት እዛ ተዘግቶባት ትቀራለች ብሎ ይጠብቃል። እሷ ግን በቀላሉ እጅ ሳትሰጥ ክፍሉን ከመረመረችው በኋላ ሌላ ድንገተኛ የሚስጥር መውጫ በር ታገኝና አምልጣ ትወጣለች። ወዲያውኑ በቀጥታ ወደ አርተር ፊት ሄዳ ፊት ለፊት ትጋፈጠዋለች። አርተፓን ግን በነፃነት ሲመለከታት በድንጋጤ ከብሎ ይቀራል። እሷም ተናዳ እንደ ህፃን ልጅ መጥፎ ባህሪ ማሳየትን አሁኑን አቆም ብላ ትጮህበታለች። እሱ ግን ይሄ የድመትና የጥ ጨዋታ አንቺ ከዚህ እርሻ ጥለሽ እስካልጠፋሽ ድረስ ይቀጥላል። ካላቆምክ ግን ያደረግከውን ግፍ በሙሉ አሁኑኑ ለአባት እነግረዋለሁ ብላ ታስፈራራዋለች። ይህንንም ስም ስጠራ የአርተር ንዴት ከቁጥጥር ውጭ ሆኖ በአንቺ ጥፋት ምክንያት እኮ የኔ ውድ ህይወት ጊዜን አጣሁኝ። ለወራት ያህል በጥሩ ሁኔታ መራመድ አቅቶኝ ማቀቅኩኝ። የባስ ብሎ ደግሞ የምወደው የስፖርት ህይወት በግድ እንድተው ተገደድኩኝ። የአንቺን ፊት ማየት ብቻ እኮ እኔ ለንዴት ይዳረገኛል ብሎ የልቡን እሳት ያወጣዋል። ይህንን ሁሉ ተናግሮ ከፈለግሽ ግን አሁኑኑ የመጨረሻ ድልሽን ተጠቅመሽ ውጪ። አባቱ በድንገት ከየት መጣ ሳይባል ደርሶ እዚህም የተፈጠረ ነው። ከጥቂት ሰከንዶች ዝምታ በኋላ ፓንግ እውነቱን ለአባቱ ትናገራለች። አርት እኔን ሁል ጊዜ ከባድ ስራዎች እንድሰራ ያስገድደኛል፣ ሁል ጊዜ ከዚህ እርሻ እንድጠፋ ይገፋፋኛል ብላ ታስረዳዋለች። እሱም የሰራውን ግፍ በሙሉ ያምንና አዎ እዚህ እንድትኖር አልፈልግም፣ ህይወቷ መጥፎና ስቃይ የበዛበት ማድረጌም ሆን ብዬ ያደረኩት ጉዳይ ነው። ፓንግ በቃላቱ ልቧ ቆስሎ ታዲያ እኔ አሁኑን ወደ ባንክ ተመልሼ ልሂድ ብላ አባቱን ጠይቀዋለች። የአርት አባት ግን በፍጹም አትሄጂም። ይህን ምላሽ ሲሰማ አርትም ተናዶ እሷ እዚህ የምትቆይ ከሆነ ከዚህ እርሻ ጥሎ የሚወጣው እኔ ራሴ ነኝ ሲል አባቱ ሊያረጋጋው እየሞከረ እባክህ ልጄ ለፓንጋ የመጨረሻ እድል ስጣት ቢለውም እሱ ግን ይቺ ሴት ለመጨረሻ ጊዜ ወደ ህይወቴ በገባችበት ሰዓት እኮ ሙሉ ህይወቴንና ያለኝን ነገር ሁሉን ያጣሁት እያለ ድሮውን መጥፎ ትዝታና ቁስል ያነሳል። በኋላ ላይ የአርት አባት ፓንግን ከዛሬ ጀምሮ በሰራተኞች ክፍል ሲሆን በትልቁ ቤት ውስጥ ባለሽበት የድሮ ክፍልሽ ውስጥ ትኖሪያለሽ። ከአርት ጋር በአንድ ትልቅ ጣራ ስር ዳግመኛ መኖር ለሁለታችንም ጥሩ ሀሳብ አይመስለኝም። በነጋታው ጠዋት አባቱ ይዟት ወደ አንድ ሰፊ መሬት ይሄዳል። የራሷን የአበባ አትክልት ስፍራ የት ቦታ መገንባት እንደምችልም ያሳያታል። ይህንን ትልቅ ፕሮጀክት እሱ ራሱ በግል እንደሚያግዛት ቃል ይገባላታል። ከዛ ጊዜ ጀምሮም ፓንግ ራሷን ሙሉ በሙሉ በስራው ላይ ጠምዳለች። ሳም ራሱ ሰራተኞችን ሰብስቦ ስራዋን በሚገባ እንድትጀምር እርዳታ ያደርግላታል። አርቴንን ሁሉ ስኬት በሩቅ ሆኖ እየተመለከተ በውስጥ ያለው ብስጭትና ንዴት የበለጠ ይጨምራል። ቀኑ ሙሉ በከባድ ስራ ስትለፋ ውላ ማታ በድካም ምክንያት እዛ ቦታ እንቅልፍ ይወስዳታል። በኋላ ላይ በራብ ስሜት ተነቃና በምስጢር ወደ ትልቁ ቤት ገብታ የሚበላ ምግብ ለመውሰድ ትሞክራለች። ነገር ግን እንዳጋጣሚ ሆኖ አርት በዛው ሰዓት በመታጠቢያ ቤት ውስጥ እየታጠበ ነበር። እሷ ምግቡን ይዛ ልትወጣ ስትል በድንገት አንድ ማንኪያ ከእጇ አምልጦ መሬት ላይ ይወድቃል። ከጥቂት ሰከንዶች በኋላ እሱ መጥቶ ከዚህ ክፍል ውስጥ ምን እየሰራሽ ነው ብሎ በንዴት ይጠይቃታል። ልትከራከረው አስበው የነበረ ቢሆንም ስታየው ሀሳቧን ቀይራ ምግቡን በዝምታ ይዛ በፍጥነት ወደ ክፍሏ ትሄዳለች። በነጋታው ጠዋትም የአርት አባት እሷን አብራቸው የጠዋት ቁርስ እንድትበላ ይጋብዛታል። መጀመሪያ ላይ እየቀለደች እኔ ከእሱ ጋር በአንድ ጠረጴዛ ላይ ከተቀመጥኩኝ እኮ እኔን በህይወት አይተወኝም ብላ ፈቃደኛ ሳትሆን ስትቀር አባቱ ስለለመናት በመጨረሻ ምሽ ትላለች። በቁርስ ሰዓትም አባቱ ከዛሬ ጀምሮ ማንኛውም አይነት ምግብ ከቤተሰባችን ጋር በአንድ ጠረጴዛ ላይ ትመገባለች የሚል ትእዛዝ ይሰጣል። እሱም ይህንን ትእዛዝ በሰማበት ሰዓት የቁርስ ሳህኑን ትቶ ወዲያውኑ ከጠረጴዛው ተነስተው ጥሏቸው ይወጣል። እሱም ከአባቱ ጋር በከፍተኛ ሁኔታ መሟገት ጀምሯል። ይህንን የመሰለ ትልቅ የአበባ እርሻ ፕሮጀክት የመምራት አቅም የላትም። በእሷ ህልም ቅዠት ላይ ገንዘብ ማፍሰስ ተራ ብክነት ነው። አባቱ ግን ሀሳቡን ይቃውመዋል። ሊንግን በመጨረሻ ከእንግሊዝ ሀገር ትመልሳለች። ወደ እርሻው ስንመለስም ፓንግ ሰራተኞችን የአበባ አትክልት እንድትተክል እንዲያግዟት ብጠይቅም አርት ግን ሰራተኞቹን ለፓንግ እርዳታ እንዳታረጉ ብሎ ስለከለከላቸው ሳይስማሙ ይቀራሉ። እሷም ተናዳ እሱን ፊት ለፊት ልትጋፈጠው ስትሄድም በመንገድ ላይ ሳታስበው ከኮርት ጋር ትገናኛለች። እሱም ከሊንግ ጋር ያስተዋውቃታል። በባለፈው ታሪክ ምክንያትም በውስጥ የነበረውን ጥፋተኝነት ስሜት ይዛ ለሊንግም እባክሽን እኔን ይቅርበኝ። ሊንግም ይቅርታዋን በደስታ ተቀበላ ሁለቱም ወዲያውኑ የልብ ጓደኛሞች ይሆናሉ። በንግግራቸው መሀልም ፓንግ ለመሆኑ አርት አሁንም ድረስ መጥፎ ባህሪን የሚያሳይሽ? ኮርት ግን እየሳቀ ያባሰበት ሆኗል እንጂ እሷም ራሷ አርትን እየፈለገችው እንደሆነ ስትነግረው ኮርት አብዛኛውን ጊዜውን የሚያሳልፍበትን ከእርሻው በስተጀርባ ያለውን ትንሽ ግጁ ያሳያታል። እሱም ፓንግን ወደ እሱ ስትቃረብ ሲመለከት ሳቅ እያለ ሳምን እስኪ ያንን ውሻ ወደዚህ ያምጣልኝ ይለዋል። ፓንግ ግራ ገብቷትም ዙሪያን ስትመለከት አርትም እኔ እኮ እያወራ ያለሁት ስለ አንቺ ነው። እሷም ስትናደድ ለመሆን አሁንም እኔ ለማሸነፍና ለመደለል እየሞከርሽ ነው ብሎ ይጠይቃታል። ፓንግ ግን በጣም በተረጋጋ ድምፅ ከእንግዲህ በኋላ አንተን የመሰለ ሰው የማግባት ፍላጎት የለኝም፣
ይህንን ሲሰማ ፈገግ ብሎ ይሄ እኮ በህይወትሽ ከተናገርሻቸው ንግግሮች ሁሉ በጣም ብልህነት የተሞላበት ቃል ነው። እሷም ስድቡን ችላ በማለትም ለመሆኑ ሰራተኞቹን እንዳያግዙ ለምን አገድካቸው? እኔ ስለምጠላሽ ብቻ ነው በዚህ እርሻ ላይ እንድትኖሪ መፍቀድ የራሱ ለአንቺ የተደረገ ትልቅ ውለታ መሆኑን እወቂው። ንግግሩ ምንም አይነት መፍትሄ እንደሌለው የተረዳችው ፓንግም ጥላው ትሄዳለች። በኋላ ላይም ሊንግ ከአርት ጋር አስተገናኝ። በአንተና በፓንግ መካከል ያለው ነገር እኮ አልፏል። እሷ እኮ ደጋግማ ይቅርታ ጠይቃለች ብላ ተወቅሰዋለች። እሱ ምን ላይ ሲሰጥ በፊትም ጓደኛ በቦታው ላይ ይደርሳል። ጓደኛው እንደመጣም ሊንግ ሳታስበው ከአርት ጋር ስትቀራረብ ጓደኛው ይበሳጫል። ከጥቂት ጊዜ በኋላም ጓደኛው ከፓንግ ጋር ተገናኝቶ ያዘጋጀችውን የአበባ እርሻ ፕላንም ያብራራላታል። ፓንግንም ሊረዳት ስለፈለገ ማሻሻዎችንም ይጠቁማታል። ነገር ግን ልክ በዚህ ሰዓትም አርት በድንገት ቦታው ላይ ደርስና ጓደኛው ለእሷ እርዳታ ሲያደርግ ሲመለከት በንዴት አንተ ለመሆኑ የኔ ጓደኛ ነህ ወይስ የእሷ? ከዚህ ሴት ጋር የፍቅር ግንኙነት መጀመር ከፈለግ በእኔና በአንተ መካከል ያለው ጓደኝነት እዚህ ጋር ያበቃል ብሎ ያስጠነቅቀዋል። ጓደኛውም ይህንን ክስ በጣም አስቂኝና የልጅነት አድርጎ ያየዋል። ወዲያውም ወደ አርት ዞሮ አንተ ከሊንግ ጋር ጊዜን ስታሳልፍ ማንም ሰው ከልክሎ ያውቃል ብሎ ጥሏቸው ሄዳል። በኋላ ላይ ምሷ ወደ አርት ጠጋ ብላ እባክህ እሱ ማብሸቅህን አቁምና በጊዜ ራሴ ህይወት ላይ ብቻ ትኩረት አድርግ ብትለው እሱ ግን ሊሰማት አልፈለገም። አንቺ እኔን እንደወድሽ ለማድረግ እንደሞከርሽ ሁሉ አሁን ደግሞ እሱ ላይ እየሞከርሽ ነው። አብረው ስለ አበባው አትክልት ሊወያዩ በተቀመጡ ቁጥርም ፊት ለፊታቸው እየተገተረ ያስቸግራቸዋል። ከዛም እሱ ከቦርሷ ውስጥም በፊት የሰጣትን አሻንጉሊት ሲያገኝ እስካሁን በማስቀመጧ ትወደኛለች ብሎ አስቦ አርት ጋር ሄድና ፍቅረኛሞች ናችሁ እንዴ? እንደዛ ብሎ ነገር የለም አንተ ስታይ ነው አብረኝ እንደሆነች የምታስመስለው። ከዛ ግን አንድ ላይ ባያቸው ቁጥር እንዲቱና ቅናቱን መቆጣጠር ያቅተዋል። እናቱም ከእሷ ጋር እንዲሆን ስለማትፈልግ እሺ የተባለችውን እንዲያገባ ታቅዳለች። እራት ሰዓት ላይም ጓደኛ ወንበሩን ለፓንክ ሲያስተካክለትና ሲንከባከባት ያየው አርትም መቅናት ጀምሯል። ከዛም ለምንድነው ወደ እሷ እየቀረብክ ያለው? ሊንግን አይደል የምትወዳት? እንደ እህቴ ማለት ስለሆነች ነው። ሆነም ቀረም ከሷ ራቅ። እሷን ሲያገኛትም ምንድነው ከእሱ ጋር ያለሽ ግንኙነት? ምንድነው ደስተኛ ሰው ማየት አትችልም? ጓደኛውም የሚወዳትን ሊንግን የፍቅር ጥያቄ አቅርቦላት ካንገራገረች በኋላ እሺ ትለዋለች። አንድ ቀንም ከስራ ጋር በተገናኘ ፓንግን አግታዋት እሷን ለማዳን ሲል እሱም ይያዛል። ሁለቱም ለማምለጥ እየሞከሩ እሷን አስመልጠው ከአጋቾቹ ጋር ይጋጠማል። በመጨረሻም ፖሊስ መጥቶ አጋቾችን ይዟቸዋል። ከዛ በኋላ አርት ጸባዩ ተቀይሮ ምግብ ሳይቀር ይሰራላታል። እሷም እንደዚህ ትንከባከበኛለህ ብዬ አስቤ አላውቅም ስትለው ፈገግ ይላል። ምሳ ሰርቶላትም ያለፈው እንድንረሳ ፈልጋለሁ ሲላት ግራ ገብቷት ምን ማለት ነው? ከአንቺ ፍቅር ይዞኛል ይላትና እሷም የአባቷን ገዳይ ማጣራት ቀጥላ አብሮት ሲሰራ የነበረ ደንበኛ ላይ ማስረጃ አግኝታ በቁጥጥር ስር ይውላል። ከዛ በኋላ የአርት እናት ስለማትወዳት ቦታውን ጥላት ሄዳለች። እሱ መከፋት ጀምርና እናቷ አግኝታትም አርት እየተጎዳ እንደሆነ ስትነግራት ትመለሳለች። ይህንን ሁሉ ያደረኩት ስለምወድህ ነው የኔ ፀሐይ በጣም ነው የምወድህ ትለውና በመጨረሻም ተጋብተው እያሳየን ፊልም ይጠናቀቃል።